እንግዳ በክፍል 51 እንግዲህ ኤልሹ ጆን አዋሪልኝ እያለቻት ነበር ነው ንሻ ያለቀው። ሰላም ሰላም ውድ ቤተሰቦች እንደምናላችሁ። እንግዳ በክፍል 52 ይዤላችሁ መጥቻለሁ። እንግዲህ ለድምጼ ከወዲሁ ይቅርታ ጠይቃለሁ። ትልቅ ጉንፋን ስለያዘኝ ነው ማለት ነው። ኑኑሻ እንግዲህ በስተመጨረሻ ከኤልሹ ጋር ተስማምታለኝና ጆን ልታወራላት ነው ማለት ነው። እንግዲህ ጆ ልታገኘው ሂዳ ነበረ እና ጆም እንዴት ፍቃደኛ ሆነሽ መጣሽ? ከዚህ በፊት እኮ እንደዚህ አልነበርሽም። ደግሞ በራስሽ ደውለሽ ነው የመጣሽው። ከዛን እለት በኋላ እኮ ድጋሚ ማይሽ አልመሰለኝም ነበረ። አይ አንዳንድ ጊዜ ሰዎችን ከምናርቃቸው አቅርበን ብናዋራቸው ይሻላል ብዬ ነው እያለች ነበረ ኑኑ ማለት ነው። ኑኑ እንግዲህ መዋሸትና ማስመሰል አትችልም ነበር፣ ግን በኤልሹ ምክንያት እዚህ አይነት ነገር ውስጥ ገብታለች። ኤልሹ ኑኑ ላይ ከዚህ በፊት በጣም ብዙ ነገር አድርጋለች ማለት ነው። ሜካፕ ዝም ብላ ፊቷ ላይ ተጫውታባት እንድትወጣ አድርጋ እንዲሳቅበት አድርጋለች። ብዙ ነገር ከዚህ በፊት የሄለን ወርቅ ሰርቃ ከፖርሰዋ ደብቀው ነበረ፣ እሷ እንደሰረቀች ለማስመሰል ማለት ነው። ኑኑ ግን በጣም የዋህና ምስኪን ስለሆነች ያን ሁሉ እረስታለት ዛሬ ግን ልትተባበራት ፈቃደኛ ሆናለች ማለት ነው። እንግዲህ ጆን አንዳንድ ጥያቄዎቹ እየጠየቀችው ነበረ። ኤልሹ ላንተ ምን ናትኝ? አይ ምን እንደሆነች እንኳን ልነግርሽ አልችልም። እሺ ትምህርቷን በምን ምክንያት እንዳቋረጠች ታውቃለህ ወይ ስትለው እሱንም አሁን አልነግርሽም በሌላ ጊዜ ነግርሻለሁኝ ብሎ እንግዲህ ጆ አልነገራትም ማለት ነው። እሷም ለኤልሹ አረ ኤልሹ ጨነቀኝ፣ እኔ አሁን ልመጣ ነው፣ ትቼው ገና መሄደች ነው፣ ትንሽ ጠብቂ እያለቻት ነበር። እንግዲህ የኤልሹ ሀሳብ ጆ ከኑኑ ፍቅር ይዞት ከዛ በሷ ፍቅር እንዲጎዳ ነው የፈለገችው ማለት ነው። ኤልሹ በጣም ተንኮለኛ ናት፣ ግን ጆ ከዚህ በፊት ከኑኑ ፍቅር ይዞታል። መጀመሪያ እንዳያት ነው ከኑኑ ፍቅር የያዘው፣ ግን ለኤልሹ አልነገራትም። ለኑኑ ግን እኔ እኮ አንቺን መጀመሪያ እንዳየውሽ ነው የወደድኩሽ ብሎ ነግሯታል ማለት ነው። አሁን ሲገናኙ እና እኔ ምልሽ ከደበደቡኝ ውስጥ ከሁለቱም ማንኛው ነው ፍቅረኛሽ ሲላተኝ፣ አረ በፍጹም እኔ ፍቅረኛ የለኝም ነው ያለችው። ምክንያቱም ኤልሹ ከአንቺ ፍቅር እንዲይዘው ነው የምፈልገው፣ እሱን አዋሪልኝ ስለሆነ ያለቻት ማለት ነው። ፍቅረኛ አለኝ ካለችው ምናልባትም ማለት ተስፋ ሊቆርጥ ይችላል። ስለዚህ ተስፋ አለኝ ማለት ነው፣ እድሌ ልሞክር ነው ያለው ጆን ፍቅረኛ የለኝም ስትለው። እንግዲህ መኳንንት ደግሞ ቁጭ ብሎ ኤልሹ የምታደርገውን ነገር ሁሉ እያየ ነበር ትኩር ብሎ ማለት እንዴ ምንድነው አንተ እንደዚህ የምታፈጥብኝ ለምንድን ነው? ኧረ እኔ አላፈጠጥኩብሽም። ማን አፈጠጠብሽ ሲጀመር? ወይ እንዳውም እሄድልሻለሁ እንደዛ ከሆነ ሲላትኝ፣ ኧረ ችግር የለውም እኔ ተነስቶ እሄድልሃለሁ ስትለው፣ ኧረ ግድ የለም እኔ እያለሁ አንቺ ለምን ትሄጃለሽ ሲል ሊሄድልህ ነበር ብላ እያሾፈችበት ነበረ ማለት ነው። የእውነት የምትነሳ ሳይሆን መኳንንት ላይ እያሾፈችበት ነው የነበረው ኤልሹ። ቤሉል ደግሞ ኑንሻን አይተሻታል ወይ ሲላትኝ፣ አይ እኔ አላየኋትም፣ እኔ ያንተ ሰዎች ጠባቂ እኮ አይደለሁም። ሲጀመር እኔ ከክፍሌ እንዳትወጪ ተብያለሁኝ። ስለዚህ አንተ ነቤቱን ሁሉ የምትሽከረከረው አንተ ልጠይቅ እንጂ። ኧረ አንቺ ሌባ እባክሽን፣ ታላቅሽ ነኝ አክብሪኝ። በይ አሁን ለማሚ ደውይላትኝ፣ የኔን ስልክ እያነሳች አይደለም ሲላት፣ እንዴ እኔ አልደውልም፣ ሲጀመር እኔ እና እሷ አንነጋገርም። ስለዚህ ብደውላትም አታነሳልኝም። እንዴ ኤልሹ ደውይ እኮ ነው የምልሽ፣ አንቺ ምን ሆነሽ ነው እንደዚህ የሆንሽው? በጣም ተቀይረሻል፣ ጸባይሽ በጣም ተቀይሯን እያላት ነበረ ቤሉል። እንግዲህ እሷም አልደውልም ብላ በግድ ደውሎላታል ማለት ነው ስልኳን ቀምቶ። ሄለን ደግሞ ልክ የቤሉልን ድምጽ ስትሰማ ነው ስልኩን የዘጋችበትኝ። ምንድን ነው ከማሚ ጋር ምንድን ነው የተፈጠረው? ተጣልታቸዋል እንዴ? ለምንድን ነው አንተን ድምጽ ስትሰማ ስልኩን የዘጋችብህ? እያለችው ነበረ ኤልሹ ለቤሉል። ቤሉል ምን ያላቅም እንደዛ ነው ችግሯ፣ ከኔ ጋር ከሆነ ስትመጣ እንነጋገራለን። እንሻ ደግሞ እንግዲህ ቤሉል በጣም እየፈለጋት ነበር። ድጋሚ መጥቶ ሲጠይቃትም አላየሻትም? ቅድም የጠየቅኩሽን ነው እያላት ነበር። ምክንያቱም መኳንንት ስላለ ኑኑ ነው ለማለት ከበደው። አላየኋቸውም አልኩ እኮ ብላ እንግዲህ እሷ መልሳለታለች። በስተ መጨረሻ ኑኑ ደውላለት በቃ አግኝቻታለሁ ብሎ ቤሉል ትቷት ሄዷል ማለት ነው። ሲሄድ እንግዲህ ኤልሹ ማለት ኑኑ በጣም ዘንጣ ነው የመጣችው። እንዴ ምንድነው አንቺ እንደዚህ ዘነጥሽው በምን ምክንያት ነው እያላት ነበረ። እንዴ ላንተ ብዬ ነው፣ እውነትሽ ነው ለኔ ብለሽ ነው እንደዚህ ዘነጥሽው? እሺ ነው የት ነበርሽ ሲላተኝ፣ እንዴ የትም አልነበርኩም ላንተ ብዬ ነው እንደዚህ የለበስኩት፣ ደግሞ ልብሱ የኤልሹ ልብስ ነው ምን ችግር አለው ስትለው፣ እኔ ግን እንደዛ አይመስለኝም። ለመጨረሻ ጊዜ ልጠይቅሽ ከማን ጋር ነው የነበርሽው? እኔ እና አንቺ ፍቅረኛሞች ናቸው። ስለዚህ ከእኔ ጀርባ ምንም ነገር እንድታደርጊ አልፈልግም። ማለት የተጠራጠርከኝ ነው? አይ እንደዛ አይደለም፣ ግን የምታደርጊውን ነገር በሙሉ ለእኔ ልታሳውቅኝ ይገባል ሲላተኝ፣ ምንም የለም አልኩ እኮ ቤሉል ስትለው፣ እንግዲህ ቤሉል እሺ እንደፈለግሽ ብሎ አኩርፏታል ማለት ነው። ወይኔ ኤልሹ በቃ ጉድ የፈለገ እንግዲህ መቼም አያናግረኝም፣ አኮረፈኝ። እንግዲህ ቤሉል ማኩረፉ ልክ ነው። ኑንሻ ደግሞ ልክ አልሰራሽም ማለት እውነቱን ብትነግረው አሪፍ ነበረ። ኤልሹ ብዬ ነው እንደዚህ ነገር ውስጥ የገባሁት ብትለው ማለት ነው።
ቤልልም አላናግርም ማለቱ ደግ አድርጓታል። ከዚህ በፊት ንንሻን ማለት ነው ብዙ ነገር አድርጋታል። ኤልሹ ይሄ ነገር አይገባትም ነበረ። ወደ ቤት ስትሄድ ደግሞ አይንዬን ያገኘቻት። አይንዬ እንደዛ ለብሳ ስታያት በጣም ነው የደነገጠችው። ምንድን ነው ወይኔ ጉዴ! ወይ አንቺ በዚህ ምሽት የት ቆይተሽ ነው? ምንድን ነው እንደዚህ የለበሽው? እንደዚህ ለብሰሽ ከማን ጋር ነበርሽ? ኑኑም እንግዲህ ወይኔ ጉዴ አሁን ምንድን ነው የምለው እያለች በውስጧ እየተጨነቀች ነበረ። እኔ እኮ አንቺ ጨዋ ልጅ አለችኝ እያልኩ ደግሞ አንቺን ብሎ ጨዋ እንደዚህ ተዝረክረከሽ በዚህ ምሽት የት ሂደሽ ነው? ቆይ እንዴት ነው ከመቼ ወዲህ ነው አንቺ እንደዚህ ያለ ልብስ መልበስ የጀመርሽው? ወይ እናቴ እባክሽን ተረጋጊ፣ ምንም የተፈጠረ ነገር የለም። ልብሱ ደግሞ የኤልሹ ነው። እኔ ደግሞ እዚህ ዞር ዞር ብዬ ነው የመጣሁትኝ። የት ነው ዞር ዞር ያልሽው? ከቤሉል ጋር ነበርሽ አይደል? እኔ እኮ ከዚህ በፊት ሄሌን ሲነግረኝ ሲጀምር የሰው ልጅ ስለሆነች ጣልታት ነው ብዬ ነበረ። ግን ሄሌንን ልክ ናት አንቺን ብሎ ጨዋ እያለች ብቻ እንግዲህ አይንዬ ብዙ ነገር እያለቻት ነበረ። መኳንንት ደግሞ መጥቶና እኔ ምንድን ነው የተፈጠረው ሲላትኝ ህያትኝ ምን ያልተፈጠረ ጉድ አለ? በዚህ ምሽት ወጥታ ነበረ እንደዚህ ለብሳ። እኔ እች ልጅ ምንም አልቻልኳትም። ቆይ ከመቼ ወዲህ ነው እንደዚህ የተበላሸችው? እያለች እየነገረችው ነበር ለመኳንንት። መኳንንትም እንግዲህ በጣም ተናዶ አንቺ የት ነው የነበርሽው? ለምንድነው እንደዚህ የለበሽው? እያላት ነበረ ለያንን ነው። አረ ወንድሜ ተረጋጉ፣ እናንተ እንደምታስቡት አይደለም። ይሄ ልብሱ የኤልሹ ልብስ ነው። ቆይ አንቺ ደግሞ የሰው ልብስ ተለብሶ ለምን ወጣሽ? የሰው ልብስ ለብሰሽ ማለት የሰው ልብስ ምን ያደርግልሻል? ብሎ እንግዲህ እየተቆጣት ነበረ። መኳንንትም ወይኔ ዛሬ ምን አይነት ጉድ ነው የገባሁት እያለ ንንሻን በውስጧ እንግዲህ በፍርሃት እየተንቀጠቀጠኝ ነበረ። በያሁን ሂጂና ልብስሽን ቀይሬ እንደዚህ ለብሰሽ እንዳላለሽ ድጋሚ ብሎ ነው ቷት ሄደው ማለት ነው። አይንዬ ደግሞ ምንድን ነው እሱ እኮ ወንድ ልጅ ነው፣ ምኑ ይነካል? ሲቀጥል ያለሽው በሱ ቤት ነው፣ እንደፈለገ ተጠቅሞብሽ በኋላ ይጥልሻል። እና ሁለተኛ ከሱ ጋር እንዳላይሽ። እሺ እናቴ ችግር የለውም ግን እኮ እንደሱ አትበይ እያለቻት ነበር። ለምንድን ነው የማለው? እሱ ምንም አይነካም ነው ወይስ በቤቱ እነሱ ጋር ስትኖሪ ስትቀመጭ ቤቱ ቤትሽ መሰለሽ? እሱ ወንድ ልጅ ነው፣ ምንም አይነካም። ስለዚህ ሁለተኛ ከበሉል ጋር እንዳላይሽ ብላ እንግዲህ አይንዬ አስፈራርታታለች ማለት ነው። ኑኑ እንግዲህ መኳንንትማ እናቴ ብትናገርሽ ለራስሽ ብላ ነው። ነገ የሆነ ነገር ብትሆኝ መውደቂያሽ እናትሽ ናትኝ። ሁለተኛ እናቴ ባንቺ ምክንያት እንደዚህ ስትናደድ ማየት አልፈልግም ብሎ እንግዲህ ቤሉልም ጥሏት ሄዷል። እሷም እንግዲህ ከክፍሏ ገብታ ደግሞ ደፋሪቱ ድጋሚ ጆን እያወራች ነበረ በስልክ ማለት ነው። ጆ እንግዲህ ስለ ሜካፑ ከዚህ በፊት አንቺ እንደዛ ብለሽ እኮ ወጥተሽ ራሱ በጣም ነበር የምታምሪው። ግን እንዴት አመንሻት ኤልሹን? እንዴት የዋ ብትሆኝ ነው ፊትሽን ሳታይ በሷ ተማምነሽ የወጣሽው? ያንተ ደግሞ ያንን ነገር አታንሳ እያለ እንግዲህ እያወሩ እያለ በቃ ስንገናኝ በሌላ ቀን ታወራኛለህ እያለችው ማለት ነው። ቤሉል ደግሞ ከኋላው ነው እያዳመጣት ነበር የምታወራው በሙሉ። ከዛ ምጥት አለባት ማለት ነው። እሷም ደንግጣ ቤሉል ስትለው ለምን መጣ ማለት እዚህ ምን ታደርጋለህ ስትለው ማለት ነው። ቤሉል እንግዲህ ስልክ እያወራች እንደነበረ እንደሰማት አልተናገረም ማለት ነው። አይ እንደዛ መኮራረፋችን ጥሩ አይደለም ብዬ ነው። ለመጨረሻ ጊዜ ልጠይቅሽ፣ ትላንትና ከማን ጋር ነው የነበርሽ እኔን ከማግኘትሽ በፊት ስላትኝ ኑኑም እንግዲህ አረ ቤሉል ከማንም ጋር አልነበርኩም ስትለው እሺ እንደፈለግሽ ብሎ ትቷት ነው የሄደው ማለት ነው። ወይኔ ኤልሹ ጉድ ሰራሽኝ፣ እንደው አሁን ምንድን ነው ማድረግ ያለብኝ ብላ እንግዲህ ወደ ኤልሹ ክላስ ነው ሄደችው። ኤልሹ እኔ ላንቺ ብዬ ህይወት እየተመሰቃቀለ ነው፣ ስለዚህ ከዚህ በላይ ማስመሰል አልችልም እያለቻት ነበረ። እንዴ ምንድን ነው አንቺ ደግሞ የምን ወደ ኋላ ነው? ሲቀጥል ምንም ነገር አይፈጠርም። እኔ እኮ ሪስኩን ወስዳለሁ ብዬሻለሁ እኮ። በምን አይነት ነው ሪስኩን ወስደው? እኔ እንደዚህ አይነት ነገር ውስጥ እንደከተትኩሽ እናገራለሁ። ደግሞ ወንድሜ ከሆነ ችግር የለውም እኔ እናገረዋለሁ ብላታለች። እንግዲህ ኑኑ ደግሞ ያላትን ሁሉ እሺ ነው የምትለው። ኤልሹን ደግሞ አምናታለች። አንዴ ደግሞ እንደዚህ አይነት ነገር ውስጥ ገብታለች። ግን በጊዜ ሳይረፍድ ለቤሉል ብትነግረው ነው የሚሻለው። ምክንያቱም ቤሉል እንዳለ ነው የሆነ ነገር በተራራቅና በተደባበቅን ቁጥር ክፍተት ይፈጠራል። ስለዚህ የምታደርጊውን ነገር በሙሉ ለእኔ ንገሪኝ። አሁን ለምሳሌ ኑኑ ላይ በእውነትም ጆ የምር ፍቅር ቢይዘው ኑኑን አይፋታትም ማለት ነው። ስለዚህ የራሷ ላይ መዘዝ እያመጣች ነው። ኤልሹ ደግሞ የራሷ ተንኮል መሳካቱን እንጂ ኑኑ ላይ የሚፈጠረው ነገር ምንም አልታያትም ማለት ነው። እኔ ከዚህ በላይ ዝም ማለት አልችልም። ለቤሉል እውነቱን መናገር አለብኝ። ከዚህ በላይ ከቆየ ነገሩ እየሰፋ ነው የሚሄደው ብላታለች። እንግዲህ ኤልሹም ችግር የለውም እባክሽን ዝም ብለሽ እንግዲህ አታካብጂ ብላታለች። ቤሉል ደግሞ አይንዬን እየጠበቃት ነበር ማለት ነው። ሳሎኑ ላይ ተኝቶ
ማለት ሄለን ማለት ነው ከቤት የለችም፣ ወጥታ ላይ ማንም ሳያት ነው ከቤት ተደብቃ የወጣችው። ምክንያቱም ሄለን ፖሊሶቹ እየፈለጓት ስለሆነ በዛ ምክንያት ነው ተደብቃ የወጣችው ማለት ነው፣ ማንም ሳያትኝ። እንግዲህ በጨለማ ቀስ እያለች ስትመጣ ቤሉል ሳሎን ላይ ስለነበረ ነቅቶ መብራት አብሮቶባታል ማለት ነው። አንተ ምን እያደረግክ ነው? በዚህ ሰዓት አትተኛም እንዲህ ብላ በጣም ደንግጣ፣ እኮ አንቺ ስለምንድን ነው ሰዎች ሁሉ ከተኙ የምትመጪው? ቤሉል እኔ አሁን ዳግመኛ መተኛት ነው የምፈልገው፣ አታናደኝ ብለዋለች ማለት ነው ሄለን። እሱም እንግዲህ ነይ የት ነው የምትሄጂው አዋሪ ቢላትም ትታው ሄዳለች። አሁንስ አበዛኸው በጣም እያለችው ነበረ ቤሉልን። ቤሉል እንግዲህ በጣም ጅል ነው እሱ የመሰለው ከሌላ ወንድ ጋር ምናምን ነው እንጂ ወንጀለኛ መሆኑን አላወቀም ማለት ነው። ወንጀለኛ መሆኗን የሚያውቁትኝ መኳንንት እና መሲ እንዲሁም ደግሞ አዶኒ ነው ማለት ነው። አዶኒ ደግሞ ኤልሹና ይወክ እንውጣ ብሎ ይዟት ሄዶ ነበረ። እሷም ግን አንተ ለምንድን ነው ባለፈው ከቤት ውሰደኝ ስልህ አልወስድም ያልከኝ ስትል፣ እንዴ እኔ እኮ ላንቺ ብዬ ነው። ከቤተሰቦች ጋር መታረቅ አለብሽ። ከቤተሰቦች ጋር ተጣልተሽ እስከ መቼ ድረስ ትቆያለሽ? ላንቺ የማይጠቅምሽን ነገር እኔ ማድረግ አልፈልግም እና ላንቺ በማሰብ ነው ብላ ተናደደች። ሽመት ልትጀምሪ ነው ወይስ ልትሰኑ እስከ መጨረሻው? እሱን ራሴ ያስቤበት ነው ምነግረህ ብላለች። ደግሞ እንግዲህ ከክላሷ ሄዳ ከመሲ ክላስ ሄዳ እያለቀሰች ነበረ። እንደው አሁን ይችን የመሰለች ተበላሽ እያለች እያለቀሰች እያለ እንግዲህ በመሀል መኳንንት መጥቶ እና እኔ ምን ሆነሽ ነው? ለምንድን ነው የምታለቅሽው? አይ ልጅ አታያትም እንዴ እንዴት እንደተበላሸች? እኔ ጨዋ ናትኝ፣ ይች እንኳ የተሻለ ልጅ አለችኝ እያልኩ ስለ እሷ ግን እንደዚህ ተበላሽ ታቁጫለች። አሁን ምን የሚሉት ጉድ ነው? አዋረደች በሰው ቤትና በሰው ሀገር ያለ እንግዲህ እያለቀሰች ነበረ። መኳንንትም እና እኔ እባክሽን አትዘኝ፣ አንቺ ስታዝኝ እኮ እኔ ማዝናለሁኝ፣ አንቺ ሲከፋሽ እኔንም ይከፋኛል። እኑን ደግሞ እኔ ያናግራታለሁ፣ ያው በሰው ቤትና እጅን አላነሳባትም ብዬ ነው እንጂ። ኧረ በፍጹም አንተ ማሷ መማታት የለብህም ደግሞ ዱላውን ምን አመጣው? እንግዲህ አይንዬ ቤሉልን ሄዳ እባክህን ቤሉልዬ ብላ እግሩ ላይ ወርቃለኝ ማለት ነው። እንዴ ምንድን ነው አይንዬ ለምንድን ነው እንደዚህ የምትሆኙ ሲላትኝ፣ እባክህ ልጄን ተውልኝ፣ እባክህ ኑኑን ተውልኝ፣ እኔ ብነግራት አልሰማችኝም እና አንተ ተውልኝ ስትለው፣ እንዴ ምን ማለት ነው አይንዬ? ለምንድን እንደሱ የምትይው? እኔን እንደ መጥፎ ሰው እንዴ የምታስበኝ? አይ እንደዛ ማለት አይደለም። በቃ እኔ አሁን ጥሩ ስሜት ላይ ስላልሆንኩ አሁን ላዋራሽ አልችልም፣ ነገ እናወራበታለን ብሎ ቤሉልም እንግዲህ መልሷታል አይንዬን። ውድ ቤተሰቦች በክፍል 52 ይመስላል። በክፍል 53 እስከምንገናኝ ድረስ ቸር ሰንብቱ።